የዛሬው የዳዕዋዬ ርዕስ የሚሆነው ኩራት ነው። ይህ ኩራት በጣም ሁላችንም ዘንድ ያለ በሽታ ነው። ኩራት በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በዒልሙ፣ በዘሩ፣ በዲኑ፣ በልቲዛሙ፣ በሁሉ ነገሩ። ኩራት ለአላህ ብቻ ነው። ወለሁል ኪብሪያኡ ፊ ሰማዋት ወፊል አርድ። ኩራት በሰማያትና በምድር ለሱ ነው የሚገባው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲስ አልቁድሲይ ምን ይላሉ? አልኪብሪያኡ ሪዳኢ ወልዐዘመቱ ኢዛሪ ፈመን ናዘዐኒ ሚንሁማ አሐዱን አልቀይቱሁ ፊ ጀሀነም ወላ ኡባሊ። ኩራት ሻሌ ነች። ታላቅነት ለእኔ ሽርጤ ነች። ከነሱ አንዱን ልቀማህ ያለች ጀሀነም ውስጥ ከተዋለሁ፣ ለሱም አልጨነቅም። ኩራት ለረሕማን ብቻ ነች። እኔና አንተ ኩራት አልተፈቀደልንም። ሰለፎች ሰሓቦች የስንዴ ያህል ኩራት ልባቸው ውስጥ እንዳይገባ ይፈሩ ነበር። አንዴ አብደላህ ቢን ዑመር ረዲየላሁ ዐንሁማ እና አብደላህ ቢን ዐምር ይገናኛሉ ሙዝደሊፋ ላይ። ከዛም በኋላ ካወሩ በኋላ አብደላህ ቢን ዐምር ሲሄድ አብደላህ ቢን ዑመር ባለበት ቆሞ ማልቀስ ጀመረ። ሲያወራ እያቸው ሰሃባ ሄደና ያ አብደላህ ምንድነው የሚያስለቅስህ ብሎ ሲጠይቀው ያ ሰው ነው ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሰማሁ ብሎ ያስለቀሰኝ። ምን የሚለውን ሐዲስ ብሎ ሲጠይቀው መን ካነ ፊ ቀልቢሂ ሚስቃለ ዘረት ሚን ክብር ከበሁ ላሁ ሊወጅሂ ፊናር። በልቡ ውስጥ የምናኛል ኩራት ያለበት ሰው አላህ ጀሀነም ውስጥ በፊቱ ይደፋዋል። በሌላም ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ የድኹሉል ጀና መን ካነ ፊ ቀልቢሂ ሚስቃለ ዘረት ሚን ክብር። በልቡ ውስጥ የምናኛል ኩራት ያለበት ሰው ጀነት አይገባም አሉ። አንድ ሰሃባ ሰማና ኢነ ረጁለ የሒቡ አን የኩነ ሰውቡሁ ሐሰነ ወነዕሉሁ ሐሰና። አንድ ሰው ልብሱና ጫማው ጥሩ እንዲሆን ይፈልጋል። እንደዛ ቢሆን ኩራት ነው እንዴ ብሎ ነው ለማለት ፈልጎ ነው። ነቢያችን ኢነላህ ጀሚል ዩሒቡል ጀማል፣ አላህ ውብ ነው ውቦችን ይወዳል። አልኪብር ኩራት ማለት በጥሩል ሐቅ ወገምጡ ናስ፣ እውነትን መገፍተርና ሰዎችን መናቅ። አላህ ከኩራት ይጠብቀን። አላህ ከኩራት ይጠብቀን። تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين. ይህች የመጨረሻ ሀገር ለነዛ በምድር ላይ ማመፅንና ኩራትን ለማይፈልጉት እናደርጋታለን ይላል አላህ ሱብሓነሁ ወተዓላ። اللهم ارحمنا بالقرآن واجعله لنا إماما ونورا ورحمة. اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار واجعله حجة لنا يا رب العالمين. والسلام عليكم ورحمة الله وبركاته.